ለመላው የኢትዮጵያ ሕዝብ እንኳን ተባበር፣ እንኳን ጨከን፣ እንኳን አብረን ቆምን፣ እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ከፈል። ምክንያቱም ፍሬው ጣፋጭ ነው። መስዋዕትነት ከፍለን ገንዘብ አባክነን መጨረሻ ላይ ይሄን ነገር ማየት ባንችል ኖሮ ኪሳራ ነበር። ነገር ግን ያ ሁሉ ጭቅጭቅ፣ ያ ሁሉ መከራ መጨረሻ ላይ ልጆቻችን 62 ቢሊዮን ዶላር በላይ የሚገመት ውሃ ለማኖር ነው። ያን አሳካ ነው ዛሬ። መጨረሻ ላይ በቂ የሚባል ኢነርጂ አፍሪካ ማምረት እንደምትችል ለማሳየት ነው። ያን አሳካ ነው ዛሬ። እዚህ ቦታ ላይ በሺ የሚቆጠሩ ሰዎች አሉ። ቅድም ስትንቀሳቀሱ እንዳያችሁት ሁሉም ቦታ ላይ ጥቂት ሰዎች በመቶ የሚቆጠሩ ሰዎች ናቸው የውጭ ሰዎች ያሉበት። በሺ የሚቆጠሩ ኢትዮጵያውያን ላለፉት 13 14 ዓመታት እዚህ ቦታ ላይ በተለያየ ደረጃ የተለያየ ቆይታም አንዳንዱ 5 አንዳንዱ 6 አንዳንዱ 3 ዓመት እየቆዩ ሰርተዋል። ይሄ ሁሉ ሰው ሰልጥኗል። ስራ ብቻ አይደለም የተሰራው። ለአፍሪካ ብዙ ቦታ ችግር መፍታት የሚችሉ ሙያተኞች አፍርተናል። ነገ ለምናስባቸው ተጨማሪ ስራዎች ከባለፈው የተሻለ እርሾ፣ ከባለፈው የተሻለ ልምድ፣ ከባለፈው የተሻለ አቅም ፈጥረናል። ይሄ ነገር እየቀጠለ ከሄደ ኢትዮጵያንም ሱዳንንም ግብጽንም አፍሪካንም ይጠቅማል። ምክንያቱም ኢነርጂ ክራይሲስ በአፍሪካ ደረጃ በዓለም ደረጃ ኢነርጂ ክራይሲስ አጠቃላይ የእድገት ማነቆ የሆነ ነገር ነው። ኢነርጂ ላይ በቂ ኢንቨስት ማድረግ ለማንኛውም ሀገር ለትላልቆቹም ጭምር በጣም ክሪቲካል ነው። ኢነርጂ መሆኑ ብቻ ግን ሳይሆን ክሊን ኢነርጂ መሆኑ። ይሄ ኢነርጂ ክሊን ነው። ሃይድሮ በጣም ጥሩ ኢነርጂ ሶርስ ነው። ከዚያ መሆኑ ደግሞ ካለን አጠቃላይ ሀብት አንፃር መመንዘር ያለበት ሀብት ስለሆነ ጠቃሚ ኤሪያ ነው። ከኢነርጂ ባሻገር ውሃ በሚቀጥለው ዓለም ውስጥ በጣም ቁልፍ ነገር ነው። ባለፈው ዓመት ውስጥ ነዳጅ ቁልፍ እንደነበረው በሚቀጥለው ዓመት ውስጥ ውሃ በጣም ቁልፍ ነገር ነው። ውሃን ማባከን እንደ አፍሪካ ጎጂ ነው፣ እንደ ሀገርም ጎጂ ነው እና ውሃን በትክክሉ ቆጥቦ አንድ አርሶ አደር በቤቱ ደረጃ ውሃን ቆጥቦ፣ አንድ ማህበረሰብ በሰፈር ደረጃ ውሃን ቆጥቦ፣ አንድ ሀገር በሀገር ደረጃ ቆጥቦ ካለ ልክ ብር ያላቸው ሀብታም ሀገራት እየተጋገዙ ችግር እንደሚያልፉት ውሃም ከተቀመጠ ተጋግዘን የችግር ወቅት ማለፍ ይቻላል። ውሃ መቀመጡ ጠቃሚ እንጂ ጎጂ አይደለም። በጣም ኢምፖርታንት፣ ልክ እንደ ኤነርጂ ኢምፖርታንት ነገር ነው። ግን እኛ ግድብ ስንገድብ ውሃ ስንይዝ የግሪን ሌጋሲው ስራ ባይሰራ ኖሮ ሌላ ኪሳራ አለበት። በቂ ዝናብ አናገኝም። ውሃው ሲሄድ በከፍተኛ ደረጃ አፈር ይሸረሸራል። ይሄ በጣም ጎርጅ የበዛበት ቀጠና ነው። ያ ሁሉ አፈር የተሸረሸረ ይሄዳል። ተራሮች ገላጣ ይሆናሉ። በረሃማነት ይፈጠራል። ወደፊትም የሰው ልጆች ለመኖር የሚቸገሩበት ሁኔታ ይፈጠራል። አሁን አፈራችንን እንታደጋለን። ግሪን ሌጋሲ ስላለ ተጨማሪ ዝናብ እናገኛለን። ውሃ ሴቭ እናደርጋለን። ከዚያ ግን እናስፋውካል። አሳውን ተመልከቱ። 60 70 80 ኪሎ ግራም የሚመዝኑ አሳዎች አሉ። ወደፊት የአሳ ፋብሪካ እዚህ ስናቋቁም አሳዎች በቀላሉ እያወጣን እያዘጋጀን ፓክ እያደረግን በሀገር ደረጃም ከሀገር ውጭም ለመጠቀም በእጅጉ ያግዛል። የተራራው ሲነሪ የተፈጥሮ ሀብቱ እዚህ አካባቢ ያለው የተፈጠሩ አይላንዶች በጣም በርካታ አይላንድ ተፈጥሯል። ሪዞርት መዝናኛ እያደረግን ስንሄድ በሰርቪስ ኢንዱስትሪ ኢምፓክት አለው። ራሱ በኢንዱስትሪ ኢምፓክት አለው። ትልቅ ኢንዱስትሪ ስለሆነ በኔቸር ስናይ ከግሪን ሌጋሲው ጋር ተያይዞ በቢሊየንስ የተከለ ነው በዚህ በተፋሰስ ቀጠና ላይ። እሱም በከፍተኛ ደረጃ ውሃው እየጨመረ ግን ደግሞ አፈር ደለል እየሞላ እንዳይሄድ ያደርጋል። ያ ኢንቨስትመንታችን ደግሞ ግድባችን እንዲከላከል ያደርጋል እና በጥቅሉ ቅድም በመግቢያዬ እንዳነሳሁት አስደማሚ የታሪክ ምዕራፍ ላይ ነው ያለነው። ህዳሴን የሚያክል ነገር 1001 ፈተና እያለ ተቋቁመን መጨረስ መቻል፣ ግሪን ሌጋሲን የመሰለ ነገር ተቋቁመን መጨረስ መቻል፣ ኮሪደር ብለን በአጭር ጊዜ ውስጥ ትላልቅ ታሪኮች መስራት፣ ስንዴ ብለን ዛሬ ለብዙ ሀገራት ልምድ የሚሆን ነገር መፍጠር፣ አሁን ሩዝ ላይ የጀመርነው ነገር፣ ሻይ ላይ የጀመርነው፣ ቡና ላይ የጀመርነው፣ በትምህርት ቤት ግንባታ የጀመርናቸው ጉዳዮች አሁን ባይታዩንም ዶቶቹ ሲገናኙ የምናስበውን ብልጽግና ለማረጋገጥ በእጅጉ መሰረት የሚጥሉ ይሆናሉ። ጅማሮቻችን ፍሬ እያፈሩ ሲሄዱ ልምድ እየቀሰምን ስንሄድ አንድ ተለቅ ያለ ሐሳብ እንዴት ማሰብ እንዳለብን ይቻላል፣ መቼ፣ በማን፣ እንዴት የሚለውን በቅጡ ማሰብና ማዘጋጀት እንድንችል የኢትዮጵያን አቅም ለመመንዘር የሚያስችል አፕሮች ለመከተል ያን ደግሞ በዲቮሽን በየቀኑ በመስራት
እንዴት ማሳካት እንደሚቻል የተሻለ ልምድ አግኝተናል። እኔ በሁሉም መስክ የኢትዮጵያ የብርሃን የኢትዮጵያ የለውጥ የኢትዮጵያ የመሻገር ዘመን ጅማሮ ስለሆነ በዚሁ አግባብ ተክተን ከሰራን ካለምንም ጥርጥር ልመናን ታሪክ እናደርጋለን፣ ድህነትን ታሪክ እናደርጋለን፣ መናቅን ታሪክ እናደርጋለን። እነሱ ይችላሉ እንዴ የሚለውን ታሪክ እናደርጋለን። ትናንት አባቶቻችን ተዋክተው ዋጋ ከፍለው ነፃነት እንዳስከበሩት ዛሬ ደግሞ እኛ ተዋክተንም ሰርተንም ከፍለንም እንደዚህ አይነት አስደማሚ ታሪክ ለአፍሪካ ማኖር እንችላለን። አፍሪካውያን ደግሞ